በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሠሉሱ ለሐምሌ በዛቲ ዕለት ያረፈ አብ ቅዱስ ቄርሎስ ሊቀ ጳጳሳት ዘሀገረ እስክንድርያ። ወሞልቆሙ ለአበው ሊቃነ ጳጳሳት እስራ ወአርባዕቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 3 በዚች ቀን ለአባቶች ሊቃነ ጳጳሳት 24ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ቄርሎስ አረፈ። ይህም ቅዱስ የእናቱ ወንድም በሆነው በአባ ቴዎፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜም ወደ አስቄጥስ ገዳም ወደ መቃርስ ላከው። በዚያም አምላካውያት የሆኑ መጻሕፍትን ተማረ። እግዚአብሔር መጻሕፍን አንድ ጊዜ አንብቦ እስከሚያጸናው ድረስ እውቀትና ማስተዋልን ሰጠው። ከዚህም በኋላ ያስተምረው ዘንድ ለአባ ሰራብዮን ሰጠው። ከእርሱም ዘንድ ያለውን ትምህርቱን በፈጸመ ጊዜ ወደ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርም አመሰገነው። ከዚህ በኋላ ሁልጊዜ መጻሕፍትን እንዲያነብና ሕዝቡን እንዲያስተምር በሊቀ ጵጵስና ሥራ ውስጥ ሾመው። ከትምህርቱም ጣዕም የተነሳ ዝም ይል ዘንድ ማንም አይወድም ነበር። አባ ቴዎፍሎስም ካረፈ በኋላ በእስክንድርያ ከተማ ላይ ይህን አባ ቄርሎስ ሊቀ ጵጵስና ሾሙት። በትምህርቱ ቤተ ክርስቲያን በራች። ይኸውም አባት ቄርሎስ የቁስጥንጥንያ ሊቀ ጳጳሳት የነበረውን ንስጥሮስ በካደ ጊዜ በንጉሥ ቴዎዶስዮስ ዘመን የ200 ኤጲስቆጶሳት ጉባኤ ማህበርን በኤፌሶን ከተማ ሰበሰበ። ይህም አባት ቄርሎስን መርጠው ሊቀ ጉባኤ ያደረጉት። ንስጥሮስንም ተከራከረው፣ ስህተቱንም ገለጠለት። ከስህተቱም ባልተመለሰ ጊዜ አውግዘው ከመንበረ ሲመቱ አሳደዱት። ይህም አባት ቄርሎስ 12 አንቀጾችን ደረሰ። በውስጣቸውም የቀናች ሃይማኖትን ገለጠ። ከእነርሱ በኋላ ግን ብዙዎች ድርሳናትን፣ ተግሳጻትን፣ መልእክቶችን ደረሰ። እንዲህም በሁሉ ቦታ በምዕመናን እጆች ይገኛሉ። ይህ በአባት ቄርሎስ እግዚአብሔር ቃል ከትስብእቱ ጋር ከተዋሃደ በኋላ በሥራ ሁሉ በምን የማይለያይ አንድ አካል አንድ ባሕርይ እንደሆነ አስረዳ። ይህም አባት ቄርሎስ ሃይማኖታቸው ከቀና ከ318 አባቶች ሃይማኖት ወጥተው ክርስቶስን ወደ ሁለት የሚከፍሉትን መናፍቃንን ሁሉ አውግዞ አለያቸው። በወንጌላዊ ማርቆስ መንበር ላይ 32 ዓመት ኖረ። መልካም የሆነ ሥራውንም ፈጽሞ በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቄርሎስ ለቃለ መጻሕፍት ዘዴገኖ ቴዎፍሎስ ድኅረ አጸኖ ሊቀ ማኅበር ከዊኖ ሃይማኖተ ንስጡር ለተቃርኖ መሰለ ጸምረ መለኮተ ዘጥምተ ህብር ከደኖ ወትስብእተ በአፄን ዘእሳት አርሰኖ። በዚህችም ቀን ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክኒዲዮስ ደቀ መዝሙሩ የነበረው የሮሜ ሊቀ ጳጳሳት ቅዱስ አባት ክርስቲያኖስ አረፈ። ይህም አባ ዮናክኒዲኖስ በሚያርፍበት ጊዜ በእርሱ ፈንታ አባ ክርስቲያኖስን ሊቀ ጵጵስና እንዲሾሙ ታዘዘ። እርሱንም አባ ክርስቲያኖስን በሮሜ ሀገር ነጣቂ ተኩላዎች አሉና ልጄ ሆይ ተጠበቅ ብሎ አዘዘው። ከዚያም በኋላ አባ ዮናክኒዲኖስ ባረፈ ጊዜ ይህን አባት ክርስቲያኖስን በእርሱ ፈንታ ሊቀ ጵጵስና ሾሙት። በዚያም ወራት ደግ ንጉሥ አኖሬዎስ ነበረ። ከእርሱም በኋላ አመፀኛ ሉሊያኖስ ነገሰ። እርሱም ክርስቲያኖስን ከመንበሩ አሳድሮ መናፍቁ ንስጥሮስን ሊቀ ጵጵስና ሾመው። የከተማ ሰዎች ግን አባረሩት እንጂ አልተቀበሉትም። በካዲው ንጉሥም ልበ በክርስቲያኖስ ላይ ቂም ነበረ፣ ሊገለውም ይሻ ነበር። እርሱ አባ ክርስቲያኖስ ግን በሮሜ ከተማ ከሚገኙ ገዳማት በአንዱ ገብቶ ኖረ። እግዚአብሔርም ብዙ ድንቆችና ታምራቶችን በልጆቹ ያደርግ ነበር። ከዚህ በኋላ ከሃዲው ንጉሥ ወደ ጦርነት ሄደ። የእግዚአብሔር መልአክ የመላእክት አለቃ ሩፋኤልም ለክርስቲያኖስ ተገለጠለት። ወደ አንጾኪያ ከተማ ወደ ሊቀ ጳጳሳት ድምጥሪያኖስ ይሄድ ዘንድ አዘዘው። በዚያም ኑር አለው። ንጉሥ ከጦርነቱ እንደተመለሰ ይገልጽ ዘንድ በልቡ አስቧልና። ከእንቅልፉም በነቃ ጊዜ ከዚያ ገዳም ወጣ። ከእርሱም ጋርም 2 መነኮሳት ነበሩ። ወደ አንጾኪያም ከተማ ደርሶ ቅዱስ ድምጥሪያኖስን አገኘው።
ከአመፀኛው ንጉሥም የደረሰበትን ሁሉ ነገረው። እርሱም በአንጾኪያ ከተማ ከሚገኙት ገዳማት በአንዱ ገዳም አኖረው። ከዚህ በኋላ ቅዱሳን ሊቃነ ጳጳሳት ግን አግናጤዎስና ዮናክንዲኖስ በሌሊት ራእይ ለንጉሡ ተገለጡለት። ከእርሳቸውም ጋር የነበረው አንዱ እጅግ የሚያስፈራና ግሩም ነበር። እርሱም ንጉሡን እንዲህ ያለው፣ ሊቀ ጳጳሳቱን ክርስቲያኖስን አገሩን ለምን አስታውቀው? እነሆ እግዚአብሔር ነፍስን ከአንተ ይወስዳል፣ በጠላቶችም እጅ ትሞታለህ። ንጉሥ ጌታዬ ሆይ ምን ላድርግ አለው። ከእነዚህ ሁለቱ አባቶች በእግዚአብሔር ሕማም በመቀበሉ ታምናለህን? ብለው መለሱለት። እኔም አምናለሁ አላቸው። ዳግመኛም መልእክትን ልከህ ልጃችን ክርስቲያኖስን ወደ መንበሩ መልሰው አሉት። ከእንቅልፉም በነቃ ጊዜ መልእክትን ጽፎ ወደ ድምጥሪያኖስ እንዲህ ብሎ ላከ። ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አንትዘን ወደ መንበረ ሲመቱ ይመልሱት ዘንድ ሊቀ ጳጳሳት ክርስቲያኖስን ያለበትን ለመልእክተኞች ታመለክታቸውና ታደርሳቸው ዘንድ እለምናለሁ። መልእክተኞቹም በሄዱ ጊዜ አገኙትና መለሱት። ሕዝቡም በታላቅ ክብር በብዙ ደስታ ተቀበሉት። በዚያም ወራት ንጉሡ ከጦርነት በደህና ተመለሰ። ቤተ ክርስቲያንም በእረፍትና በሰላም ኖረች። የንስጥሮስም ክህደቱ በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማህበር ተሰበሰቡ። የአባት ክርስቲያኖስም በደዌውና በእርጅና ምክንያት ወደ ጉባኤው መምጣት አልተቻለውም። ነገር ግን ንስጥሮስን ከሚያወግዝ ደብዳቤ ጋር 2 ቀሳውስትን ላከ። ክብር ይግባውና ጌታችንም ከዚያ ኃላፊ ዓለም ድካም ሊያሳርፈው በፈቀደ ጊዜ ዮናክንዲኖስን አትናሴዎስ ተገለጡለት። እንዲህም አሉት፣ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕይወት ጠርቶሃልና አንተ ወደ እኛ ስለምትመጣ አስጠንቅቃቸው አሉት። ከእንቅልፉ ነቅቶ ወገኖቹን ጠራቸው፣ እንዲህም አላቸው፣ ተኩላዎች ወደዚች ከተማ ይገቡ ዘንድ አላቸውና ተጠንቀቁ። ይህም ከተናገረ በኋላ ዳግመኛ እንዲህ አለ፣ እንነሳና እንሄድ፣ እነሆ ቅዱሳን ይሹኝኛልና ሁለቱ ሌሎች ናቸው። በዚችም ሰዓት ከዚህ ዓለም በአንድነት እንወጣለን። እነርሱ የእስክንድርያ ሊቀ ጳጳሳት ቄርሎስ፣ የሕፃን ሀገር ኤጲስቆጶስ ሉቅያኖስ ናቸው። ይህንንም ብሎ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክርስቲያኖስ ለዮናክንዲኖስ ዳግሙ ከማመሮሙ ዳግመ ለለ ይሳይሙ አመተሰደው ጎየ ለወትም ሃይማኖቶሙ ሰላም ተናግሮ ወተናብቦ በልሙ መላከ ጤና ወፈውስ ሩፋኤል ስሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመረው ለሐምሌ በዛቲ ዕለት ኮነ ፍሰተ ሥጋው ለቅዱሳን አቡቂር ወዮሐንስ። ወበዛቲ ዕለት ተስካለ ዕረፍቱ ለሶፎንያስ ወልደ ኩሲ ወልደ ጎዶልያ ወልደ አማርያ ወልደ ሴዴቅያ። ወበዛቲ ዕለት ካበ ይትገበር ተስካሮሙ ለአሰርቱ ወክልኤቱ ደቂቀ ነቢያት እለ አዋዙ ተነበዩ በእንተ ክርስቶስ። ዘአቅረብኩ ማሕሌተ ዘኪርያ አእላፈ ምልዕተ ጸምዱከ ዘልፈ ለላነብ ተወከፍ ዘንዴቴ መጽሐፈን ተረሰየ ከዚዮ ጸሪቀ መበለት ወቁፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንስፃን ለዚህ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛን ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስውረ ይማረን ኢየሱስ ክርስቶስ ስውረ ይማረን ኢየሱስ ክርስቶስ። የቅዱሳን በረከት ረድኤት በእኛ በምንሰማው በረከቱን ጸጋውን ክብሩን ያድለን። አቡነ ዘበሰማያት ታምሪያ ለዝትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ በረከታ ምሕረተ ፍቅር ወልዳ ያሉ ምስለ ኩልነ ዘቅጽያል ዓለም ዓለም ልመና ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበር። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርን በሠራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በልቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ገንዘባቸውም ከፍለው ለድሆች፣ ለጦም አዳሪዎች ለቤተ እግዚአብሔር ይሰጡ ነበር።
እግዚአብሔር ልጅ ለመስጠት ልመናቸውን ይቀበላቸው ዘንድ በማመን ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆመውም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስላሌላቸው ፈጽመው አዘኑ። ከሐዘናቸው ብዛት የተነሳ አንቀላፍቷቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አብባ አፍርታ አየች። ሁለተኛም እሱ በሐና እቅፍ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርን አመሰገኑት። ከዚህ በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህ በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኝ ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁልጊዜም በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህን ሁሉ ስላደረግክልኝ ፈንታ ለእግዚአብሔር ምን እከፍለዋለሁ ብላ በልቧ አሰበች። ለመስዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትም ታበዛ ነበር። የሰጣትን ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከ6 ወርም በኋላ የሐና ጽንሷ ታወቀ። የእርሷም ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እርሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ለአንቺ የተደረገ የምንሰማው ምንድን ነው? አሏት። መጽነሷንም ያዩ ዘንድ ማኅፀኗን እንዳሰሱ። ዓይኗ የታወረ ከክብርት ሐናና ዘመዶ ወገን የሆነች የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ምን ሳታውቅ የሐናን ማኅፀን ከዳሰሰች በኋላ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐናን ሐና ወይ ብፅዓን ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኗ የዕውራንን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በእነርሱ ላይ ከበረች። ዝናዋም በየአገሩ ሁሉ ተሰማ። ድውያንን ሁሉ ሕሙማንን ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ሰዎችም ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ የሆነ አሉ። የእስራኤል ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? ኖ ኢያቄምና ሐና የእስራኤል መንግስት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናለች እና በእኛ ላይ ልትነግስ አይደለምን? አሉ። ከእነርሱም አንዱ ያስደንቃቸዋል። እነ ሙሴ እንደ ጻፈው በድንጋይ ወግረን እንገድላቸው ዘንድ ነው አላቸውና ሁሉም ተካተሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራቸው ኢያቄምና ሐና ተነሱ አላቸው። ሊባኖስ ወደሚባል ተራራ ወሰዳቸው። እኛን ካሮ የሰይጣን ወጥመድ ታድነንና መፈራትን መወደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷም ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅን ወለደች። የመልኳም ደም ግባት ከማር ከሰከር ይልቅ ደስ ያሰኛል። የመዓዛዋም ሽቶ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እርሷ መጡ። ወደ እርሷ መጥተው ልጇን ባዩ ጊዜ ፈጽሞ አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሞልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተነጋገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ በፍቅር ወደ ቤታቸው ገቡ። ኢያቄምና ሐና ልጃቸው ማርያምን ሲያሳድጉና ስለ ልጃቸው በእነርሱ ስላደረገላቸው እግዚአብሔርን ፈጽሞ ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋትን እየሰጡ በጎ ስራ መስራትን አበዙ። ልጃቸው ማርያምን በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄም ወንድሜ ወይ ልጃችንን ለቤተ እግዚአብሔር ብጽዓት አድርገን እንስጥ። ልጃችን ቤተ እግዚአብሔርን ልታገለግለው ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስብ አለችው። ኢያቄምም ይህ ነገር ከሚስቱ ሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውንና ባልንጀሮቻቸውን ዘመዶቻቸውን ሁሉ ጠሩ። ልጃቸውን ይዘው ሄደው ወደ ቤተ መቅደስ አገቧት። ካህናት በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነርሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሚስቱ ሐናን ልጃቸው ማርያምንም አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ማዘናችሁን በእውነት ተቀብሏችኋል፣ ቸር በምትሆን በዚህች ልጅም ደስ አሰኝቷችኋል አላቸው። እመቤታችንም ለእግዚአብሔር ለእናትነት የተመረጥሽ ልጅ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘውን በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አገቧት።
ልመናዋ ክብሯ የልጇ ቸርነት ለዘላለም በእውነት ይደርብን፣ አሜን። የእመቤታችን በረከቷ ክብሯ በእኛ ላይ በምንሰማው ላይ ይደርብን፣ ጠብቀን። አቡነ ዘበሰማያት አምሪሁ ለአቡነ ብፁዓዊ ናኩቶ ለአብ ጸሎቱ ኃይለ ረድኤቱ ያለ ምስለ ኩልነ ዘወቅስ ያለ ዓለም ዓለም አሜን። ጸሎቱ ረድኤቱ ኃይል ከሚወደው ከሁላችን ከምንሰማው ጋር ይኑርና ታላቁ አባታችን ናኩቶ ለአብ ያደረገ ታምር ለዘላለሙ ነው። አባቶቻችን ወንድሞች ስሙ አምባዬ በሚባል ሀገር አንድ ሰው ነበረ። ወደ ንጉሥም ከተማ ወጥቶ ሄደ። ወደ ንጉሥም ቀርቦ የከበረ አባታችን ናኩቶ ለአብ እንዲህ ሲል ነገር ሰራበት። አስቀድሞ መንግስትን ይዞ ይኖር ነበር። አሁንም ከታቦተ ጽዮን ጋር በዋሻ ውስጥ ተሰውሮ አለ። ወታደሮችንም ከኔ ጋር ላክ፣ ታቦትንም ያመጡልህ ዘንድ እኔ ካለበት አደርሳቸዋለሁ። ያ ንጉሥም ከአመፀኛው ነገረ ሰሪ አፍ ሰምቶ የከበረ አባታችን የናኩቶ ለአብ ሁኔታውን ሲያውቅ 7 ወታደሮች ላከ። እነርሱም ከነገረ ሰሪው ጋር ተጉዘው ደንሳ ከሚባለው አገር ደረሱ። ሁለተኛም ቤተ መቅደሱ ወዳለበት ወደ ቆቅህና ደረሱና ወደ ሰረገላው ወደ መግረወሲን ገቡ። ወደ ሰረገላውን በር ደረሱ። ደጃፉንም ሊከፍቱ ወደዱ፣ ግን መክፈትን እምቢ አላቸው። ያም አመፀኛ የመሰዊያውን መዝጊያውን ይቆርጥ ዘንድ ምሳር አመጣ። ሊቆርጥም በወደደ ጊዜ ምሳሩን አንስቶ በመዝጊያው ላይ ሳያወርድ ያን ጊዜ ከአጥንቱ እስከሚለይ ድረስ እጁን ቆረጠው። ነገር ግን ጥቂት ስጋው ቆዳ ያዘው። ምሳሩንም በላይ ተጣብቆ ቀረ። ከላዩ ሊያወርደው ቢሻ ከእጁ ላይ መውረድና እምቢ አለው። በዚያም ጊዜ በሰረገላው ውስጥ እንደ አንበሳ ድምፅ 3 ጊዜ ድምፅ አሰማ። ንውጽውጽታም ሆነ። የዋሻውንም ድንጋዮች እንደ በለስ ቅጠል ተረገፈገፉ። ነጎድጓድም ሆነ። ሰማዩም አስቀድሞ ራቁቱን የነበረ ከአውሎ ንፋስና ከሳፊያ ጋር ጥቁር ደመና ሸፈነው። ከቤተ ክርስቲያኒቱ በስተግራ የነበረ የዋንዛ እንጨትም ዛፍ ወደ ታች ተዘቅዝቆ ሰገደ። በማድጋ ውስጥ ያለ ውሃም አልፈሰሰም። ይህ ሁሉ የሆነ የከበረ አባታችን በናኩቶ ለአብ ጸሎት ኃይል ነው። ከዚህ በኋላ በአውሎ ንፋስ መጥቶ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ እንደ ጉም ከፋፍሎ በተናቸው። የማመፀኛ ደሙን እያዘራ ወደ ናኩቶ ለአብ አባት ወደ ላሊበላ መቃብር ሄዶ ተማጸነ። ያ ምሳርም ከላዩ ተጣብቆ የነበረ ስለ አባቱ ስለ ላሊበላ ከእጁ ላይ ወረደለት። ከዚህም በኋላ በሶስተኛው ቀን እነዚያ ንጉሥ ወታደሮች ከተበተኑበት ተሰበሰቡ። ያን አመፀኛ ይዘውት ወደ ከተማቸው ተመልሰው ሄዱ። የከበረ የናኩቶ ለአብ ታምራቱን እንዳዩና እንደበተናቸው ለንጉሱ ነገሩት። ያም ንጉሥ ይህን ነገር በሰማ ጊዜ በዚህ አመፀኛ ላይ እጅግ ተቆጣ። ደበደበው። እንደ በንም እስካደረገው ድረስ እጅግ የከፋች ታላቅ ግርፋትን ገረፈው። ከዚያም በኋላ የአመፀኛ ወደ ሀገሩ ሂዶ ወደ ቤቱ ገባ። በገባም በሶስተኛው ቀን እግዚአብሔር ከሰማይ መብረቅ ልኮ ከሚስቱና ከልጆቹ ጋር በዚያ አቃጥሎ ፈጸመው። የዋንዛውንም እንጨት ዛፍ ቅርንጫፎቹ ሳይቀሩ ተነሳ። እንደ ቀድሞው ተነስቶ ቆመ። እስከ ዛሬም የቆመ ሆኖ ይኖራል። ማድጋውን በውስጡ ያለው ውሃ ሳይፈስ ተነሳ። አባቴ ሆይ ታምራትን የምታደርግ የከበርክ ናኩቶ ለአብ የዋሻውን ድንጋይ የምታንጎዳጉደው የዋንዛውንም ዛፍ የምታሰግደው አመፀኛውን ሰው እጆቹን በምሳር የምትቆርጠው በአውሎ ንፋስም የምታሳድደው ሚስቱ ልጆቹን ሳታስቀር በመብረቅ እሳት የምታነደው ወንድሞቼ ሆይን ታምራትን የሚያደርግ አባታችን ናኩቶ ለአብ ምን እንለዋለን? በምንስ እንመስለዋለን? የአብ ቀኝ እጅ የተከለው የወልድ ደም ያለመለመ መንፈስ ቅዱስ ፍሬያማ ያደረገው በድንግልና የተሸለመው የፍትወት ማዕበል ያላናወፀው በተጋድሎ ፍጹም የሆነ ወንድሞቼ ሆይ ምን እንለዋለን? በምንስ እንመስለዋለን? የመሰዊያውን መዝጊያ ለማፍረስ አመፀኛ በገባ ጊዜ አባታችን ናኩቶ ለአብ በመቆጣት የፈጣሪውን ኃይል ለብሶ አንበሳን መስሎ 3 ጊዜ ድምፅን አሰምቶ ከንጉሥ ወታደሮች ጋር አረማውያንን በአውሎ ንፋስ በየክፍላቸው ቆነጻጽሎ በተናቸው። የዋንዛውንም ዛፍ ገልብጦ በራሱ አናት ዘቅዝቆ የደፋው ስሮችንም ወደ ላይ የሰቀለ ድንቅ የሆነ ኃይሉንም ለማሳየት መልሶ ዳግመኛ የተከለው እርሱ ነው። መቅደሱንና መጽሐፈ ገድሉን ለምንወድ እግዚአብሔር በልቦናው ስሎ የእርሱን ክፍል ያደርገን። በዚያም በቦታው ውስጥ በአንድነት ፈጽሞ የተሰበሰብን
እኛ እግዚአብሔር ልጆች ያድርገን። የኃጢአት ሥራ በማሳነስ በጎ ሥራን በማብዛት በወንጌል ቀንበር ተጠምዶ በአንዲት ሐሳብ በመምከር ያለመለየት ወደ ጻድቃን ቦታ እንገባ ዘንድ ኃጢአታችንም ሳይቆጣጠር በደረ ጽዮንም በሚያደርገው በማዕዱ ላይ ራሱ አክብሮ ከእርሱ ጋር አሻግሮ እንዲያኖረን ክቡራኖቹም ጋር በማስተናገድ ለእግዚአብሔር ምስጋና ይሁን። በረከቱም ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የጻድቁ የናኩቶ ለአብ በረከቱ ክብሩ ጸጋው በእኛ በሀገራችን በሕዝባችን በተዋሕዶ ሃይማኖታችን በምንሰማው ሁሉ ይደርብን። አቡነ ዘበሰማያት ስመ እግዚአብሔር ኮኖ ፍትዋነ ወንጹሐነ ማጢአት ይረሴኒ ይረሴክሙ ድሏነ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም ከማሁ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት የኃጢአተ ኩሉ ሕዝብ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ።